ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግሥቱ ሽረት በግዛቱ ህልፈት የሌለበት ሰማዩንና ምድሩን ባህሩንና የብሱን ፈጥሮ የሚገዛ ቅዱስና ሕያው የሆነው አምላካችን ስሙ ይክበር ይመስገን። ወኢዜኒ እግዚኦ ጥበበ ወልቡና ሀበኒ። አቤቱ ጌታ ሆይ ጥበብንና ዕውቀትን ማስተዋልን ስጠኝ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ በሩቅም በቅርብም በውጭም በውስጥም ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ የእግዚአብሔር ልጆች ምእመናን በእግዚአብሔር ፍጹም ሰላምታዬ በያላችሁበት ይድረሳችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ዋላችሁ? አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ ጠብቆ እዚች ሰዓት ያደረሰን አምላክ ስሙ ይክበር ይመስገን። ወኢዜኒ እግዚኦ ጥበበ ወልቡና ሀበኒ። አቤቱ ጌታ ሆይ ጥበብንና ዕውቀትን ማስተዋልን ስጠኝ። ሁለተኛ ዜና መዋዕል ምዕራፍ 1 ቁጥር 10 ላይ ይህን ቃል የተናገረው ጠቢበ ጠቢባን የሆነው ንጉሠ እስራኤል የሆነው የእግዚአብሔር ወዳጅ የእግዚአብሔር መገለጫ የሆነው በአራትና በአምስት ስም የምንጠራው ጠቢበ ጠቢባን መፍቀሬ ጥበብ ንጉሠ እስራኤል ነቢየ ጽድቅ መስተሳልም እየተባሉ የስሙ ትርጓሜ የተሰጠው ጠቢቡ ሰሎሞን ነው። በሁለተኛ ዜና መዋዕል ምዕራፍ 1 ቁጥር 10 ላይ የሚገኝ ቃል ነው። ወኢዜኒ እግዚኦ ጥበበ ወልቡና ሀበኒ። አቤቱ አምላኬ ሆይ ጥበብንና ዕውቀትን ማስተዋልን ስጠኝ። የእግዚአብሔር ልጆች ሰው ጥበበኛ ከሆነ እግዚአብሔርን የሚፈራ ይሆናል። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነ ጠቢቡ ሰሎሞን እንደተናገረው መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያ የእውቀት መጀመሪያ እግዚአብሔርን መፍራት ነው። ለዚህ ነው ወኢዜኒ እግዚኦ ጥበበ ወልቡና። አቤቱ ጌታ ሆይ ጥበብንና ዕውቀትን ማስተዋልን ስጠኝ። ጠቢቡ ሰሎሞን የዳዊትና የቤርሳቤህ ልጅ ሰሎሞን እንግዲህ በተወለደ በ12 ዓመቱ ከአባቱ ከቅዱሱ ከዳዊት ከእናቱ ከቅድስት ቤርሳቤህ የተወለደ ነው። የእግዚአብሔር ልጆች ምእመናንና ምእመናት አባታችን ጠቢቡ ሰሎሞን ለ12 ዓመት በእናት በአባቱ ቤት በቤተ መንግሥት ያደገ ነው። ቅዱስ ዳዊት አባታችን 70 ዘመን በሞላው ጊዜ የአካሉን መድከም አይቶ አዶንያስ በጉልበት እነግሣለሁ ቢልም አልተሳካለትም። እግዚአብሔር ሰሎሞንን መርጧልና ገና በ12 ዓመቱ ነገሰ። ልበ አምላክ ቅዱስ ዳዊት ነፍሱ ከሥጋው በመለየቷ በፊት መከረው። ልጄ ሆይ ሰው ሁን እያለ ልጁን ደጋግሞ ይመክረው ነበረ። እንግዲህ በ12 ዓመቱ ሥርዓተ ንግሥና የተፈጸመለት አባታችን ጠቢቡ ሰሎሞን መጀመሪያ እንደነገሰ በገባኦን ላይ ለእግዚአብሔር የሚገባውን መሥዋዕትን ያቀረበው። ሁለተኛ ዜና መዋዕል ምዕራፍ 1 ቁጥር 7 ጀምረን ስናነብ ሰሎሞንም በእግዚአብሔር ፊት በመገናኛው ድንኳን አጠገብ ወዳለው ወደ ናሱ መሠዊያ በዚያም አንድ መሥዋዕትን ለእግዚአብሔር አቀረበ ነው የሚለው። በዚያ ሌሊት እግዚአብሔር ምን እንድሰጥህ ትለምነኛለህ አለው።
መሥዋዕተ እግዚአብሔር ካቀረበ ተንበርክኮ ለአምላኩ ከተገዛ በኋላ ለእግዚአብሔር የሚገባውን መሥዋዕት ባቀረበ ጊዜ እግዚአብሔር ድምፁን አሰማው። ሰሎሞን ሰሎሞን ምን እንድሰጥህ ትፈልጋለህ? ለምነኝ አለው። ሁለተኛ ዜና መዋዕል ምዕራፍ 1 ቁጥር 7 ላይ ምን እንድሰጥህ ትፈልጋለህ? ለምነኝ የምትፈልገውን አለው። ያን ጊዜ የእግዚአብሔር ድምፅ ከሰማ በኋላ ሰሎሞንም እግዚአብሔርን እንዲህ አለው፣ ከአባቴ ከዳዊት ጋር ታላቅ ምሕረት አድርገሃል፣ ከእርሱ ፋንታ አንግሰኸኛል። አሁንም አቤቱ አምላኬ ሆይ ቁጥሩ እንደ ምድር አሸዋ በሆነው በብዙ ሕዝብ ላይ በዚህ ታላቅ ሕዝብ ላይ አንግሰኸኛልና ለአባቴ ለዳዊት የሰጠኸውን ተስፋ ይጽና። አሁንም በዚህ ሕዝብ ፊት እወጣና እገባ ዘንድ ጥበብንና ዕውቀትን ስጠኝ። የትምህርታችን መነሻ ጥበብንና ዕውቀትን ስጠኝ። ወይ ኢዜኒ እግዚኦ ጥበበ ወልቦና ሀበኔ፣ ጥበብንና ልቡናን ዕውቀትን ስጠኝ ብሎ ተንበርክኮ ጠቢቡ ሰሎሞን አምላኩን እግዚአብሔርን የጠየቀ ነው። ይህንን ታላቅ ሕዝብ እንዳላሳዝን ፍረድ ብለኸኛል፣ ፈራጅ አድርገኸኛልና በሕዝቡ ላይ ለእኔ የሚገባኝ ጥበብንና ዕውቀትን ስጠኝ ብሎ ተንበርክኮ እግዚአብሔርን አምላኩን የለመነ ጠቢብ ነው። የእግዚአብሔር ልጆች ምእመናንና ምእመናት፣ እንግዲህ እግዚአብሔር አምላክ ትሑታንን ከፍ ከፍ ያደርጋል፣ የተዋረዱትን ከፍ ከፍ ያደርጋል፣ ራሳቸውን ከፍ የሚያደርጉትን ደግሞ ያዋርዳልና አምላካችን እግዚአብሔር ምን እንድሰጥ ትለምናለህ ነው ያለው። እሱም ጌታ ሆይ ድሃ እንዳልበድል፣ ፍርድ እንዳላጓድል ጥበብንና ማስተዋልን ስጠኝ ቢለው እውነት እልሃለሁ ሰሎሞን ከአንተ በፊት የነበሩ ያላገኙትን ከአንተም በኋላ የሚነሱ የማያገኙትን ጥበብን፣ ዕውቀትን፣ ማስተዋልን ሰጥቻለሁ አለው። ክብርና ምስጋና ለአምላካችን ይሁን። የለመንከኝን ጥበብን ዕውቀትን ሰጥቻለሁ፣ ያለመንከኝን ሀብትንም ግርማ ሞገስንም የሚመስልህ የሌለ አድርጌ ሰጥቻለሁ። ካንተም በፊት የሌለ ካንተም በኋላ የማይነሱትን ነገሥታት የማያገኙትን ከፍ ያለ ሀብትን፣ ንብረትን፣ ዕውቅናን ሰጥቻለሁ አለው። እንደ አባትህ እንደ ዳዊት የሚመስልህ የሌለ አድርጌ ሰጥቻለሁ። እንደ አባትህ እንደ ዳዊት በፍጹም ልብህ ከኔ ጋር ብትሆን እኔም ካንተ ጋር እሆናለሁ አለው አምላካችን። እንዲያውም ድንቅ ጥበብንና ማስተዋልን ሰጥቻለሁ ብሎ እግዚአብሔር በዕውቀት ላይ በጥበብ ላይ በማስተዋል ላይ ሀብትን ብልጽግናን ጨምሮ ሰጠው። አያችሁ፣ ራሱን ዝቅ ያደረገ በእኔ ዘንድ ይከብራል፣ ራሱን ከፍ ከፍ ያደረገ ይዋረዳል። ጠቢቡ ሰሎሞን የ12 ዓመት ብላቴናው በአባቱ በዳዊት ዙፋን ላይ እንዲቀመጥ ንግሥናውን ባገኘ ጊዜ መጀመሪያ ወደ ገባዖን ሄዶ ለእግዚአብሔር የሚገባውን መሥዋዕት አቅርቦ ተንበርክኮ ያለቅስ ነበረ። ድሆችን እንዳልበድል፣ ፍርድ እንዳላጓድል፣ አንተን እንዳላሳዝን፣ ሕዝብህንም እንዳላሳዝን ጌታ ሆይ ጥበብንና ዕውቀትን ስጠኝ። እግዚአብሔር አምላክ ጥበበኛ አደረገና ሰጠው። ከሁሉም በላይ ካንተም በፊት ካንተም በኋላ ሊያገኙት የማይችሉትን ሀብትን፣ ብልጽግናን፣ ጥበብን፣ ዕውቀትን፣ ማስተዋልን ደርቤ ሰጥቻለሁ አለው። ክብርና ምስጋና ለአምላካችን ይሁን። ጥበበኛው ሰሎሞን በነገሰበት ጊዜ ወደ ዙፋኑ በወጣ ጊዜ አንድ ትልቅ ነገር ገጥሞታል። የእግዚአብሔር ልጆች ምእመናን፣ አንድ ቀን ንጉሡን ፍረድልን ብለው 2 ሴቶች አብረው የሚኖሩ በ2 ቀን ልዩነት ልጅን የወለዱ 2 ሴቶች ነበሩ። አንዲቷ ንጉሥ ፍርድ ልበስ፣ ሁለታችንም ከአንድ ቤት እንኖራለን። እኔ በወለድኩ በ2ኛው ቀን እርሷም ወለደች። እንቅልፍ ሲይዛት ሕፃኑን ልጇን ተጭና ገደለችው። እኔም ተኝቼ ሳለሁ ልጄን ወስዳ የእሷን ልጅ ከጎን ያስተኛችው። ልጄን አስመልስልኝ። የገደለችው ልጇን ወደ እኔ አድርጋ የእኔን ጤነኛውን ልጅ ወሰደችብኝ። ንጉሥ ወይ ሺህ ዓመት ንገስ፣ ፍርድ ስጠኝ ብለው 2 ሴቶች ተካሰው ንጉሡ ሰሎሞን ፊት ቀረቡ። ሁለተኛይቱም ዋሽታለች፣ የሞተው የእርሷ ነው እንጂ የእኔ ልጅ አይደለም ንጉሥ ሆይ አለችው። እርሱም የሞተውማ አንድ ጊዜ ሞቷል፣ ይህን ያለውን በ2 በመጋዝ ክፈሉና ለሁለቱም ግማሹን ላንዷ ግማሹን ላንዷ አካፍሏቸው አለ። አያችሁ፣ ጥበብ ማለት ይሄ ነው። ዕውቀት ማለት ይሄ ነው። የልባቸውን ትርታ ያገኘው ፈልጎ ነው። እግዚአብሔርን ጠይቆት ነበር። ሕዝብህን እንዳልበድል፣
ድሃ እንዳልበድል፣ ፍርድ እንዳላጓድል ጥበብን፣ ዕውቀትን፣ ማስተዋልን ስጠኝ። በዚህ ታላቅ ሕዝብ ላይ ንገስ ብለህ አንግሰኸኛልና ጌታ ሆይ አንተ ዕውቀትን ጥበብን ስጠኝ አለው። በዚህ መጠን ሁለቱ ሴቶች ፊቱ ቆመው በሚካሰሱ ጊዜ ያን ጊዜ ለሁለት በመጋዝ ከሁለት ሰንጥቃችሁ ግማሹን ለአንዷ ግማሹን ለአንዷ አካፍሏቸው ብሎ አዘዘ። ያቺ አልወለደችውምና እሺ ንጉሥ ሆይ ሺህ ዓመት ንገስ፣ በትክክል ፈርደሃል አለች። አያችሁ የእግዚአብሔር ልጆች፣ እጅ ነሳች። ይህችኛዋ ግን ልጄስ ከሚሞት እሷ ትውሰደው አለች። የወለደ አንጀት አይጨክንምና የወለደ ሰው የልጅን ነገር ያውቀዋልና የእግዚአብሔር ልጆች። አዎ እኔ ከምወስደው እሷ ወስዳ ብታሳድገኝ ከሚሞት ሲሞት ልጄን ከማየው የእሷ አይሆንና ይደግ፣ አትግደሉት አለች። የዚያን ልጅ እንዳልሆነ አውቆ ለዚህች ሰጥቷታል። እስራኤልም ጥበቡን አድንቀውለታል። አንደኛ ነገሥት ምዕራፍ 3 ቁጥር 16 ላይ እግዚአብሔር አምላክ ጥበብን የተሞላ ነው። ነቢይ ጥበበኛው ሰሎሞን፣ ነቢየ ጽድቅ ሰሎሞን፣ ጠቢበ ጠቢባን ሰሎሞን፣ ሊቀ ሊቃውንት ሰሎሞን፣ ንጉሠ እስራኤል ሰሎሞን፣ ነቢየ ጽድቅ መስተሳልም እየተባለ የሚጠራው የዳዊትና የቤርሳቤህ ልጅ ነው። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ እንዲህ አድርጎ የመጀመሪያውን ፍርድ ሲሰጥ ሕዝቡ ሁሉ በእውነቱ በቅን ፈራጅነቱ፣ በአስተዋይነቱ፣ በጥበበኛነቱ ሕዝቡ ሁሉ ይደነቁ ነበረ። እንግዲህ ሰሎሞን ያደገው በቤተ መንግሥት ነው። በሰረገላ ነው የሚወጣው። በአጃቢዎች፣ በመሳፍንት፣ በመኳንንት ታጅቦ ነው። በእውነቱ የሚጠጣው ወይን ጠጅ ነው። የሚበላው የተሻለ ነገር ነው። በንጉሥ ፊት ነው። የንጉሥ ልጅ ነው። ለሰሎሞን ጌታ ሕቡዕ ስም ሰጥቶት የተቀረጸበት ግርማ ሞገሱ ትዕምርተ መንግሥቱ የሆነች ቀለበት ነበረችው። ጠቢቡ ሰሎሞን አንድ ቀን በሰራዊቱ ተከቦ በሰረገላ ተጭኖ ከቤተ መንግሥቱ ወጥቶ በቤተ መንግሥቱ ደጃፍ ላይ አንድ የተራበ ድሃ አገኘ። የእግዚአብሔር ልጆች ምእመናን፣ አንድ የተራበ ድሃ ሲለምን አየ። ምንድን ነው የሚለው ሲሉት፣ ራበኛ ብላኝ፣ ጠማኛ ጠጣኝ እያሉ ነው የሚለምነው አሉት። የራበው ችግረኛ ሲለምን ምን ሆኖ ነው ቢላቸው፣ እርቦት ነው ብለውት በሞግዚት አድጎ ኋላም በመንግሥት ሆኖ ረሃብን አያውቅምና ረሃብ ደግሞ ምንድነው ብሎ ነበርና እግዚአብሔር አምላክ ሊያስተምረው ሊገስጸው ፈልጎ አያችሁ የእግዚአብሔር ልጆች። ከዕለታት አንድ ቀን ሰሎሞን የጌታ ሕቡዕ ስም የተቀረጸበት ግርማ ሞገሱ ትምህርተ መንግሥቱ የሆነ ቀለበት በእጁ ላይ በጣቱ ላይ ነበረው። አንድ ቀን ከዙፋኑ አስቀምጦት ሳለ ሰይጣን ለምቀኝነት አያርፍምና ከነ ዙፋኑ ጠቅልሎ ወስዶ ከባህር ጣለበት። ሰሎሞንም ሊገባ ሲል ዙፋን ጠባቂዎቹ፣ መሳፍንቶቹ፣ መኳንንቶቹ፣ ወታደሮቹ አትገባም ብለው ከለከሉት። እረ ሰሎሞን ነኝ ንጉሥ ሰሎሞን ነኝ ቢላቸው ሰይጣን በምትሃት እሱን መስሎ በዙፋኑ ላይ ተቀምጦ ነበርና ሰሎሞን በዙፋኑ ተቀምጦ ሰሎሞን ነኝ ትላለህን አንተ ቀጣፊ ብለው ገፍትረው አስወጡት። የእግዚአብሔር ልጆች እግዚአብሔር ሊያስተምረው ፈለገ። ረሃብ ምንድን ነው? ይሄ ድሃ ምንድን ነው የሚለው ሲል ራበኛ ብላኝ፣ ጠማኛ ጠጣኝ ነው የሚልህ ብለው ቢሉት ረሃብ ምንድን ነው ብሎ ነበር። ያደገው በሞግዚት ነው። ያደገው በቤተ መንግሥት ነው። ጠጅ በሚጠጣበት፣ ወይን ጠጅ በሚጠጣበት፣ ጮማ በሚቆረጥበት ነው። በዚያ ያደገ ነው። ረሃብን አያውቅም፣ ድሃም አይቶ አያውቅም ነበርና ይሄ ድሃ ምንድን ነው ሲል የራበው የጠማው ሲሉት ረሃብ ምንድን ነው በማለቱ ያንችን ቀለበት ሰይጣን ወስዶ ከባህር ጣለበት። ተቀምጦ ነበርና በዙፋኑ ተቀምጦ ሰሎሞን ነኝ ትላለህን ብሎ ገፍተው ከቤተ መንግሥት አስወጡት። እርሱም ወጥቶ በከተማው 2 ሳምንት ለ15 ቀን ያህል እየለመነ በገዛ ከተማው በገዛ ግዛቱ ያ የከበረ ከምስራቅ ከምዕራብ ከሰሜን ከደቡብ ነገሥታት እየመጡ የሰግዱለት ጥበቡን ዝናውን እየሰሙ ከምድር ዳርቻ ሁሉ ንግሥት ሳባ ሳይቀሩ ከሁሉ ዓለም እየመጣ ይሰግድለት ጥበቡን ያደንቅለት የነበረው ንጉሠ ነገሥት ጠቢብ ሰሎሞን 2 ሳምንት ሙሉ በገዛ ከተማው እየለመነ ተርቦ ሰነበተ። አንድ ቀን ሰይጣን እየተከታተለ የሰውን ልቦና እያጸናበት የሚመጸውተው የሚያበላው የሚያጠጣው አጥቶ ሄዶ ከባህር ሄዶ አሳ አጥማጆችን እባካችሁ ራበኝ አብሉኝ፣ ጠማኝ አጠጡኝ ብሎ ራሱን ዝቅ አድርጎ አዋርዶ 15 ቀን ሙሉ እግዚአብሔር አስተማረው። አንዱ ይህ ዘብዛባ ብሎ ምን ጠዋትና ማታ እየመጣ ራበኝ ራበኝ ይላል። የሞተውን አሳ ጣሉለት፣
ሆዱን ጣለለት። ያን ጊዜ የሞተውን ዓሣ በጣም እርቦት ነበርና ቀዶ ሊበላ ሆዱን ቢቀደው ቀለበቱን ከዚያ ውስጥ አገኘው። ከ15 ቀን በኋላ እግዚአብሔር ታረቀው። የእግዚአብሔር ልጆች ምእመናን፣ እግዚአብሔር አምላክ የሚገስጸን ለበጎ ነው፣ የሚቀጣን ለበጎ ነው፣ ሊያስተምረን ነው። የምወዳቸውን እቀጣቸዋለሁ፣ የምወዳቸውን እገስጻቸዋለሁ። ዮሐንስ በራእዩ ምዕራፍ 3 ቁጥር 17 ላይ እግዚአብሔር ስለሚወደው ጠቢበ ጠቢባን ሰሎሞንን ለ15 ቀን አስተምሮ መክሮ ረሃብ ምን እንደሆነ አሳውቆ እዚያ ከዓሣ አጥማጆች መካከል ሄዶ ራበኛ ብሉኝ ጠማኛ ጠጡ ቢላቸው የሞተውን ዓሣ ወረወሩለት። የሞተውን ዓሣ ሆዱን ቢቀደው ቀለበቱን አገኘ። ግርማ ሞገሱ ትምህርተ መንግሥቱ ነውና በዚያ የነበሩት ንጉሥ ከዚህ ምን አመጣው እያሉ ከበብ አደረጉት። አጅበው ከቤተ መንግሥት አደረሱት። ሰይጣኑም ወጥቼ ሄዳለሁ ሲል እንግዲህማ ወዴት ትሄዳለህ ብሎ ምድር አስቆፍሮ ቀበረው። እንዳይወጣም መርበብተ ሰሎሞን የሚባል ስመ አምላክ አትሞበታል። ከዚህ ያደረሰው ያንን የራበ ሰው የተጠማ ሰው ረሃብ ምንድን ነው ብሎ በመናገሩ እግዚአብሔር ሊያስተምረው ፈልጎ ነው። የእግዚአብሔር ልጆች ምእመናንና ምእመናን እንግዲህ ቅዱስ ሰሎሞን አባታችን ዳዊት 70 ዘመን ሲሞላው በእሱ ዙፋን የተቀመጠ ነው። እግዚአብሔር አምላክ ቅዱስ ሰሎሞንን እንደነገሰ በገባዖን ለእግዚአብሔር መስዋዕትን ያቀረበ ነው። ጌታም ተገልጾ ምን ትፈልጋለህ ሲለው ሰሎሞንም ልክ እንዳባቱ ጥበብን እውቀትን ስጠኝ፣ ልቦናን ስጠኝ ጌታዬ ሆይ ሕዝብህን እንዳላስቀይም፣ ሕዝብህን እንዳልበድል፣ ይህን ታላቅ ሕዝብ የምመራበት እውቀትና ጥበብ ስጠኝ ብሎ ለመነ። በዚህ ጊዜ ደስ ስለተሰኘ እግዚአብሔር አልቦ እምቅድሜከ ወአልቦ እምድኅሬከ፣ ከአንተም በፊት ከአንተም በኋላ እንዳንተ ያለ ጠቢብና ባለጠጋ ሰው በምድር ላይ አይኖርም አለው እግዚአብሔር። አያችሁ የእግዚአብሔር ልጆች፣ ድምፁን አሰማው እግዚአብሔር። ቅዱስ ሰሎሞን ለ40 ዓመታት በእስራኤል ላይ ነገሰ። መራብን፣ መጠማትን፣ ስደትን አያችሁ፣ መውደቅን፣ መነሳትን ሁሉ እግዚአብሔር አስተማረው። ግሩም በሆነ ፍትሑ በልዩ ጥበቡ ዓለም ተገዛለት። እግዚአብሔር የመረጣት የኛዋ ነገሥታት ሳባ አዜብ ማክዳም ትፈትነው ዘንድ ሄዳ ምኒልክን እብነ መለክን ጸነሰች። በኋላም ታቦተ ጽዮንንና ሥርዓተ ኦሪት መጣልን። ነቢየ ጽድቅ ቅዱስ ሰሎሞን ድንግል ማርያም ከነሱ ዘር እንደምትወለድ ተነግሮት ነበርና እሷ ከኔ ዘር ከአንዷ ትወለዳለች ብሎ በሞኝነት የእግዚአብሔር ልጆች ብዙ ቁባቶችን ብዙ ሚስቶችን ማግባት ጀመረ። ነገር ግን አንደኛ ሥጋ ለባሽ ነውና ጥፋት ሰራ። ሁለተኛ ደግሞ ከብዙ ሴቶች መካከል ከአንዷ እመብርሃን ልትገኝ ትችላለች ብሎ ነበረ። ነገሩ መንገድ ስቶበት ከአሕዛብ ከፈርዖን ልጆች ጋር በመወዳጀቱ ለጣዖት አሰገዱት። እግዚአብሔርም እጅግ አዘነበት። በራእይ ተገልጦ ስለ ወዳጄ ስለ ዳዊት ስለ አንተ ስል በአንተ ላይ ክፉ ነገር አላደርግም አለው። ታላቁ ነቢይ ሰሎሞን ይህንን ሲሰማ ወደ ልቡ ተመለሰ። ማቅ ለብሶ ወደ እግዚአብሔር አመድ ነስንሶ አለቀሰ። በፍጹም ልቡ ተጸጸተ፣ ንስሐ ገባ። መፍቀር የንስሐ ጌታችን አምላካችን ኢየሱስ ክርስቶስ ንስሐውን ተቀበለው። የይቅርታው መገለጫም ተወዳዳሪ የሌላቸው 5 መጽሐፍትን ገለጠለት፣ ተናገራቸው፣ ጻፋቸው፣ ኖራቸው። እሊህም መጽሐፈ ጥበብ፣ መጽሐፈ ተግሳጽ፣ መጽሐፈ መክብብ፣ መጽሐፈ ምሳሌ፣ ማኅሌ ዘሰሎሞን እየተባሉ የሚጠሩት 5ቱ መጽሐፍት እጅግ ልብን ሰርስረው የሚገቡ በእግዚአብሔር መንፈስ የተጻፉ ናቸው። ቅዱስ ሰሎሞን ልዩ የሆነውን ቤተ መቅደስ በመስራቱም ይደነቃል። ደጉ ንጉሥ ጠቢብና ነቢይ ለሰሎሞን በዚህ ዕለት በ52 ዓመቱ ሰኔ 23 ቀን በ12 ዓመቱ ነግሶ 40 ዓመት እስራኤላውያንን ገዝቶ በጥሩ በጥበብና በእውቀት አስተዳድሮ በእሱ ዘመን የመሳሪያ ድምፅ የጥይት ድምፅ አይሰማም ነበረ። እግዚአብሔር ከፊት ይቀድምለት ነበረ። ጥበብ ሰጥቶት እውቀት ሰጥቶት ብልሃት ሰጥቶት ዓለም ሁሉ ወደ እሱ እየተደመመ ጥበቡን እውቀቱን ለመስማት ወደ ጠቢቡ ሰሎሞን ይመጡ ነበረ። ኋላ ግን መፍቀሬ አንስት ሆነ፣ ሴቶችን የሚወድ ሆነ። 700 ሚስቶች 3000 ቅምጦች አስቀምጦ አረማውያን የሆኑትን ለጣዖት እንዲሰዋ ልቡን አዘነበሉበት። ንጉሥ በመንግሥቱ ሲገቡበት እንደማይወድ ጌታችንም በአምላክነቱ ቢገቡበት አይወድምና መንግሥትህን ከልጅህ
እስከ እጅ 12 ቦታ ቀደዋለሁ። ለባሪያዬ ለዳዊትም ስለማልኩት መሐላ ግን አንዱ እጅ ለልጅህና ለቤቱ ይሆናል አለው። አንደኛ ነገሥት ምዕራፍ 16 በፍጻሜ ዘመኑ ንስሐ ገብቶ ይቅርታ ለምኖ ጌታን አምላኩን ማቅ ለብሶ አመድ ነስንሶ ለመነው። ንስሐውንም እግዚአብሔር ተቀበለው፣ ኃጢአቱንም ፋቀለት። መርገም ያልወደቀባት ንጽሕት ዘር ከአዳም ባህሪ ተከፍላ በሴት አካል ተቀርጻለች። ከሴት ሲወርድ ሲዋረድ በኖህ በሴም ከሴምም ሲወርድ ሲዋረድ በአብርሃም በይስሐቅ በያዕቆብ ከያዕቆብም ሲወርድ ሲዋረድ በዳዊት ከዳዊትም በአንተ ከአንተም በሮብዓም አካል ተቀርጻለች። ከእርሷ አምላክ ይወለዳል፣ እርሱም በሞቱ ዓለሙን ሁሉ ያድናል ብሎ የዓለምን የድህነት ተስፋ ሌላውንም እስከ ምጽአት ድረስ የሚሆነውን ሁሉ አምላካችን ገለጸለት። ጥበባቱን ምሳሌያቱን ተግሳጹን በመጽሐፍ አጽፎ በተወለደ በ52 ዓመቱ በነገሰ በ40 ዓመቱ ሰኔ 23 ቀን ከ3000 ዓመት በፊት ጠቢቡ ሰሎሞን ረፍት ያደረገበት ዛሬ መታሰቢያ ዓመታዊ ክብረ በዓሉ ነው። የእግዚአብሔር ልጆች ጥበብንና ዕውቀትን ስጠኝ አለው። እግዚአብሔር አምላክም ያለመንከኝን ሀብትን፣ ብልጽግናን፣ ማስተዋልን፣ ጥበብን፣ ዕውቀትን ደርቤ ሰጥቻለሁ አለው። በመጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ እግዚአብሔር ጥበብን ይሰጣል አለ። ራሱ እንደገና ከአፉም ዕውቀትና ማስተዋል ይወጣሉ አለ። አያችሁ፣ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። የንግስናው ምንጭ፣ የስልጣኑ ምንጭ፣ የከፍታው ምንጭ እግዚአብሔር መሆኑን በ12 ዓመቱ የተገለጠለት ጠቢቡ ሰሎሞን በነገሰ ጊዜ ወደ ዙፋን አይደለም ይወጣው፣ ወደ ገባኦን ወጥቶ መስዋዕቱ ስር ተደፍቶ ለእግዚአብሔር የሚገባውን መስዋዕት በማቅረቡ እግዚአብሔር አምላክ ምን እንዳደርግልህ ትፈልጋለህ? ለምነኝ አለው። ዕውቀትን ስጠኝ፣ ጥበብን ስጠኝ፣ ማስተዋልን ስጠኝ፣ ይህን ታላቅ ሕዝብ እንዳላሳዝን ፈጣሪ አንተንም እንዳልበድል አለው። ዕውቀትን፣ ጥበብን፣ ማስተዋልን፣ ሀብትን፣ ብልጽግናን ሰጠው እግዚአብሔር። መጽሐፈ ምሳሌ 16 ቁጥር 16 ላይ ጥበብን ማግኘት ከወርቅና ከከበረ ዕንቁ ይመረጣል አለ ጠቢቡ ሰሎሞን። የእግዚአብሔር ልጆች በመጨረሻም ሁለት ነገሮችን ከእግዚአብሔር ጋር ለምኖ አምላኩን ፈጣሪውን በእውነቱ በበደለ ጊዜ ባሳዘነው ጊዜ ፈጣሪውን ይቅርታ ጠይቆ ወደ አምላኩ በዛሬው ቀን ተጠርቶ የሄደ ነው። አባታችን ጠቢቡ ሰሎሞን ፈጣሪውን የሚፈራ ለሕዝብ የሚራራ አምላኩን እጅግ ከፍ አድርጎ የሚያከብር ጥበበኛ ንጉሥ ነበረ ጠቢቡ ሰሎሞን። በዚህ መጠን በዛሬው ቀን ቤተ ክርስቲያን ስሙን ከፍ አድርጋ እያከበረችው ስሙን እያወሳች ትኖራለች። የእግዚአብሔር ልጆች መጽሐፈ ምሳሌ ምዕራፍ 30 ቁጥር 7 ላይ የምናገኘው አንድ ቃል አለ። መጽሐፈ ምሳሌ ምዕራፍ 30 ቁጥር 7 ላይ ሁለት ነገርን ካንተ ሻለሁ አለ እግዚአብሔር አምላኩን። አያችሁ፣ ሁለት ነገርን ካንተ ሻለሁ፣ ሳልሞትም አትከልክለኝ፣ ከንቱነትንና ሐሰተኛነትን ከኔ ያርቃቸው አለ። ከንቱነትንና ሐሰተኛነትን ከኔ ያርቃቸው፣ ድህነትንና ባለጠግነትን አትስጠኝ አለ። ነገር ግን የሚያስፈልገኝን እንጀራ ስጠኝ። ሀብታም ሆኜ ባለጸጋ ሆኜ እንዳልጠግብና እንዳልክድህ፣ እግዚአብሔር ማን ነው እንዳልል፣ ድሃም እንዳልሆን፣ ድሃ ከሆንኩኝ እንዳልሰርቅ፣ በአንተ ስም በውሸት ምዬ እንጀራ እንዳልበላ፣ አምላኬን እንዳላስቀይምህ ሁለት ነገሮችን ካንተ ሻለሁ፣ ሳልሞት በሕይወት እያለሁ አትከልክለኝ። ከንቱነትንና ሐሰተኛነትን ከኔ አርቃቸው፣ ድህነትንና ባለጠግነትን አትስጠኝ። ነገር ግን የሚያስፈልገኝን እንጀራ ስጠኝ፣ እንዳልጠግብ እንዳልክድህም፣ እግዚአብሔርስ ማን ነው እንዳልል። አላያችሁ፣ ድሃም እንዳልሆን፣ ዋሽቼ እንዳልበላ፣ ሰርቄ እንዳልበላ ሁለት ነገሮችን ካንተ ሻለሁ፣ ድህነትንና ባለጸግነትን አትስጠኝ። የእግዚአብሔር ልጆች ምእመናን፣ እንዲህ ነው በእግዚአብሔር መንፈስ የተቃኘ ሰውነት ሁሉንም ይተውና ለእግዚአብሔር ቅድሚያ ይሰጣል። እንዳልበድልህ፣ እንዳላሳዝንህ፣ እንዳላስቀይምህ፣ እንዳልጠግብና እንዳልክድህ አምላኬ ሀብታም ባለጸጋ አታድርገኝ።
እንደገናም ድሃ ሆኜ ዋሽቼ እንዳልበላ ሰርቄ እንዳልበላ የመጨረሻው ድሃ አታድርግ፣ የሚያስፈልገኝን መጠነኛ እንጀራ ስጠኝ። ያስተማረን የመከረን የገሰጸን አባቶቻችን አምላክ ቅዱስ አምላክ ስሙ ይክበር ይመስገን። የጠቢበ ጠቢባን የመፍቀር የጥበብ የነቢየ ጽድቅ የጠቢቡን የሰሎሞንን በረከት ያሳድርብን። ሀገራችንን ሕዝባችንን ከመከራ ያውጣልን። በሰላም ያስፈጸመን አምላክ ስሙ ይክበር ይመስገን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ